የቅርብ ጓደኛው ወጥመድ አዘጋጀለት። አሁን እሱ ሁሉንም እያደናቸው ነው። የሚገርም ታሪክ ይዤላችሁ መጥቻለሁ። ስራዬን የምትወዱና ማበረታታት የምትፈልጉ ላይክ እያደረጋችሁ ጀምሩ። ወደ ፊልማችን እንጥለቅ። ታሪኩ የሚጀምረው በሲክሬት ሰርቪስ ኤጀንት ማይክ ባኒንግ እና ባልደረቦቹ የዩናይትድ ስቴትስ ፕሬዝዳንት አለን ትራምቡልን ወደ አንድ አስቸኳይ ጊዜያዊ መግለጫ ሲያጅቡ ነው። በመግለጫው ላይ ፕሬዝዳንቱ ለመንግስት ወታደራዊ ተልእኮች የግል ወታደራዊ ተቋራጮችን የመጠቀም ፍላጎት እንደሌላቸው ለጋዜጠኞች ያረጋግጣሉ። ነገር ግን ጋዜጠኞቹ የሚጠይቋቸው ጥያቄዎች በካቢኔያቸው ውስጥ መረጃ የሚያወጣ ወሬ አቀባይ እንዳለ እንዲጠረጥሩ ያደርጋቸዋል። በዚያ ጉዳይ ላይ የት እንደምቆም አታውቁም በማለት መግለጫውን በድንገት አቋርጠው ይወጣሉ። ወደ ቢሮአቸው በሚመለሱበት ወቅት ከጠባቂያቸው ሁሉ የበለጠ ለሚያምኑ ለማይክ ስጋታቸውን ይገልጹለታል። ማይክን ወዲያውኑ እጁ እንደሌለበት ይነግራቸዋል። ስለዚህ የጉዳዩን መነሻ ለማወቅ ከካቢኔያቸው ጋር አስቸኳይ ስብሰባ ይጠራሉ። ነገር ግን አንዳቸው መረጃውን ለሚዲያ አሳልፈው ስለመስጠታቸው አይናገሩም። ይሁን እንጂ አሁን ያለው ሁኔታ ለረጅም ጊዜ ዘልቋል። በማግስቱ የማይክ የቅርብ ጓደኛ የሆነው እናም ደግሞ የሳይለንት ግሎባል የግል ወታደራዊ ተቋራጭ ድርጅት ዋና ስራ አስፈጻሚ ዌድ ጄኒንግ በውትድርና ቆይታቸው የነበረውን ትዝታ ለማንሳት ማይክን ይጎበኘዋል ቤቱ ድረስ። በንግግራቸው ወቅት ዌድ ማይክ ደህና እንዳልሆነ ያስተውላል። ስለ ጤንነቱም ይጠይቀዋል። ማይክ ግን ጥያቄውን ውድቅ ያደርገዋል። ማይክ በተጨማሪም ፕሬዝዳንት ትራምቡል ቀጣዩ የሲክሬት ሰርቪስ ዳይሬክተር ሊያደርጉት እንደሚችሉ ያስረዳዋል። ነገር ግን ለዚህ ዝግጁ እንዳልሆነ ይናገራል። ዌድ ግን እድሉን እንዲቀበል ያበረታተዋል። በሚቀጥለው ቀን ጠዋት ማይክና ሌሎች የሲክሬት ሰርቪስ አባላት ፕሬዝዳንት ትራምቡልን አሳ ለማጥመድ ወደ ፈለጉበት የግል ሐይቅ ያጅቧቸዋል። ሌሎች ኤጀንቶች አካባቢውን ከጥቃት ሲጠብቁ ማይክ በጀልባው ላይ ፕሬዝዳንቱን ይከተላል። ትራምቡል ይህንን አጋጣሚ ተጠቅመው ለዳይሬክተርነት ቦታ እርሱን እንደሚመርጡት ይነግሩታል። ደስታቸውንም ይገልጹለታል። ከጥቂት ጊዜ በኋላ ማይክ ሕመም ስለተሰማው ፕሬዝዳንቱ እንዲያርፍና ሌላ ሰው እንዲተካው ይነግሩታል። ማይክም በባህር ዳርቻው ላይ ወደሚገኘው ኤጀንት መርፊ ደውሎ እንዲተካው ያዛል። እነርሱ ሳያውቁ አንዳንድ እንግዳ ሰዎች ወደ ሌላኛው የሐይቁ ክፍል በመግባት ፈንጂ የታጠቁ ድሮኖችን እያዘጋጁ ነበር። እነርሱ ዝግጅታቸውን በሚያጠናቁበት ወቅት ማይክ በመርፊ ተተክቶ ወደ ባህር ዳርቻው ከሌሎቹ ጋር ለመቀላቀል በመመለስ ላይ ነበር። ወደ ኤጀንቶቹ ሊደርስ ጥቂት ሰከንዶች ሲቀሩት እዛ ያሉት ከሌላ አቅጣጫ ወደሚመጣ ነገር ሲጠቁሙ ይመለከታል። እርሱ ወደዚያ አቅጣጫ ሲመለከት ድሮኖቹ መሆናቸውን ይረዳል። ወዲያውኑ ለመርፊ ደውሎ ትራምቡልን እንዲጠብቅና እርሱም እየመጣ መሆኑን ይነግረዋል። በስልክ ላይ ያለ ሌሎቹ ድሮኖቹ ላይ ለመተኮስ ይሞክራሉ። ነገር ግን ድሮኖቹ ስለሚፈነዱባቸው ኤጀንቶች ሕይወታቸውን ያጣሉ። ብዙም ሳይቆይ ድሮኖቹ በብዛት መጥተው በባህር ዳርቻው ያሉትን ጠባቂዎች በሙሉ መግደላቸውን ይቀጥላሉ። ይሁን እንጂ ድሮኖቹን የሚያንቀሳቅሱ ሰዎች ማይክን ትተው በቀጥታ ወደ መርፊና ፕሬዝዳንቱ ይሄዳሉ። ማይክ ይህንን ሲያይ መርፊን ወዲያውኑ ትራምቡልን ወደ ውሃው ውስጥ እንዲገፋቸው ያዘዋል። መርፊ ትዕዛዙን ይፈጽማል። ነገር ግን ራሱ ወደ ውሃ ውስጥ ከመግባቱ በፊት ድሮኖቹ ይመቱታል። ማይክ ትራምቡልን ለማዳን ወዲያውኑ ወደ ውሃው ዘሎ ይገባል። በዋና ላይ እያሉ ግን ድሮኖቹ ከኋላቸው ይፈነዳሉ። ክስተቱ ወዲያውኑ በዜና ይሰራጫል። የአደጋ ጊዜ ቡድንም ፕሬዝዳንቱና ማይክን ወደ ሆስፒታል ይወስዷቸዋል። ሆስፒታል ውስጥ ፕሬዝዳንቱን ለማየት የመጣው የመጀመሪያው ሰው ምክትል ፕሬዝዳንቱ ኪርቢ ነው። በጭንቀት ሆኖ ዶክተሩን ስለ ፕሬዝዳንቱ ሁኔታ ይጠይቃል። ትራምቡልም ራሳቸውን ስተው ኮማ ውስጥ መሆናቸውን ይረዳል። በፕሬዝዳንቱ ክፍል ጥበቃ ላይ ከነበረው ጠባቂ ከጥቃቱ በሕይወት የተረፈው ብቸኛው አጃቢ ማይክ መሆኑንና እርሱም በሌላ ክፍል ውስጥ ራሱን ስቶ እንደሚገኝ ይረዳል። ኪርቢ ከትራምቡል ክፍል ሲወጣ ፕሬዝዳንቱ ራሳቸውን በመሳታቸውና የአገሪቱ ሥራ መቀጠል ስላለበት በዳኛ ስፒር አማካይነት ተጠባባቂ ፕሬዝዳንት ሆኖ ቃለ መሃላ እንዲፈጽም ይጠየቃል። ይሄ ሁሉ እየሆነ እያለ የማይክ ሚስት ሊያ ከልጇ ሊን ጋር ትመጣለች። የወቅቱን የሲክሬት ሰርቪስ ዳይሬክተር ዴቪድን አግኝታ ስለ ማይክ ሁኔታ ትጠይቀዋለች። ዴቪድ ግን
ግልጽ መልስ ከመስጠት ይልቅ ወደ ደህንነቱ የተጠበቀ ክፍል እንድትከተለው ብቻ ይነግራታል። ከጥቂት ቆይታ በኋላ ማይክ ሲነቃ እጆቹ ከአልጋው ጋር በካቴና ታስረው ያገኛል። እርሱ እስኪነቃ ስትጠባበቅ የነበረችው የኤፍቢአይ ኤጀንት ኤለን ቶምሰን ወዲያውኑ ወደ ክፍሉ በመግባት ጥያቄ ማቅረብ ትጀምራለች። በፕሬዝዳንት ላይ ለተሰነዘረው ጥቃት ተጠያቂው እርሱ እንደሆነና የተገኘው ማስረጃ ሁሉ ከእርሱ ጋር እንደሚገናኝ ትነግረዋለች። ማይክ በሰማው ነገር ሁሉ ግራ ይጋባል። ሴራ እየተሴረበት እንደሆነ ቢነግራትም እሷ ልታምነው አልፈለገችም። ይልቁንም ፕሬዝዳንቱን ለመግደል በመሞከርና የራሱን የሥራ ባልደረቦች በመጨረስ ወንጀል እንደሚከሰስ ትገልጽለታለች። በዚያው ምሽት የኤፍቢአይ ኤጀንቶች ማይክን ለክስ ወደ ተለየ ቦታ ለመውሰድ ከሆስፒታል አውጥተው በጭነት መኪናቸው ይጭኑታል። በሌላ በኩል ሊያ ማይክን እንዳታይ ከተከለከለች በኋላ ከልጇ ሊን ጋር ወደ ቤት ስትመለስ ጋዜጠኞች ደጃፏ ላይ ሲጠብቋት የኤፍቢአይ ሰዎችም ክትትል እያደረጉባት እንደሆነ ትረዳለች። ሊያ ሁኔታውን ለመረዳት እየጣረች ባለችበት ወቅት ማይክ ወደ ተባለው ቦታ እየተወሰደ ሳለ ማንነታቸው ባልታወቁ ሰዎች ጥቃት ይሰነዘራል። እነዚህ ሰዎች መኪናውን እየነዱ የነበሩትን ጠባቂዎች በመግደል ማይክን አውጥተው ወደ ራሳቸው መኪና በመጫን ጉዟቸውን ይጀምራሉ። በመንገድ ላይ ግን ማይክ ታግሏቸው መኪናው በጫካ ውስጥ እንዲጋጭ ያደርጋል። ከተሰባበረው መኪና ውስጥ ወጥቶ ራሱን ነፃ ካወጣ በኋላ ከሞቱ ሰዎች መካከል የአንዱ ማንነት ሲፈትሽ የዌድ ሰራተኛ መሆኑን ይገነዘባል። ይህ በእንዲህ እንዳለ ማይክ ማምለጡን የሰማችው ቶምሰን ኤጀንቶቿ የክትትል ካሜራዎችን በመጠቀም ማይክን እንዲከታተሉት ጥብቅ ትዕዛዝ ታስተላልፋለች። ማይክም የቀድሞ የሲክሬት ሰርቪስ አባል በመሆኑ አሰራራቸውን ጠንቅቆ ስለሚያውቅ ከፍተኛ ጥንቃቄ እንዲያደርጉ ታስጠነቅቃለች። ከጥቂት ደቂቃዎች በኋላ ዌድ ከአለቃው ስልክ ይደወልለታል። አለቃው ማይክ ከዌድ ሰዎች እጅ በማምለጡ በጣም ተቆጥቷል። ምክንያቱም ማይክ ሴራውን ሊያጋልጥበት ይችላል። መጀመሪያ ላይ የታቀደው በፕሬዝዳንት ላይ የደረሰውን አደጋ በማይክ ላይ ማላከክና የራሱ የማይክ ቡድን ከኤፍቢአይ እጅ ያስመለጠው እንዲያስመስሉ ነበር። አሁን ግን ማይክ በማምለጡ እቅዱ ተናግቷል። ቢሆንም ዌድ በማይክ ላይ የፈበረከው ማስረጃ ኤፍቢአይ ለተወሰነ ጊዜ እንደሚያጠምደው በመግለጽ አለቃውን ያረጋጋዋል። አለቃው ግን በዚህ ሳይረካ ማይክን እንዲገለውና ፕሬዝዳንቱ ዳግመኛ እንዳይነቁ እንዲጸልይ ይነግረዋል። ምክንያቱም ዋናው ዓላማ ፕሬዝዳንቱን ማስወገድ ነበር። በሌላ በኩል ማይክ ወደ አንድ የነዳጅ ማደያ ደርሶ ለባለቤቱ ይደውላል። ባለቤቱ ስልኩን ስታነሳ ለደረሰባት ስቃይ ይቅርታ ይጠይቃታል። ኤፍቢአይ ስልኩን እንደሚጠልፈው ስለሚያውቅ ከጥቃቱ ጀርባ ያለው ማን እንደሆነ እስካላረጋገጠ ድረስ መሮጡን እንደማያቆም በስልኩ ይናገራል። ንግግሩ ሳይጨርስ አንዳንድ ታጣቂ ወጣቶች መጥተው ስልኩን እንዲያቆመው ያስፈራሩታል። ማይክ ግን ኤፍቢአይ ያለበትን ቦታ እንዲያገኘው ሆን ብሎ ስልኩን ሳይዘጋው ጥቂት ጊዜ ያዘገየዋል። ታጣቂዎቹ በአገሪቱ በጣም የሚፈልገውን ሰው በመያዛቸው ደስ ቢላቸው ማይክ ግን ድል አድርጓቸው መኪናውን ቀምቶ ያመልጣል። ሆኖም በኤፍቢአይ ኤጀንቶች ስለተከበበ መኪናውን በጫካ ውስጥ አጋይቶ በእግሩ ያመልጣል። በዚህም ኤፍቢአይ ማይክን ፍለጋ ይሳሳታል። በማግስቱ ጠዋት ማይክ ጫካ ውስጥ ለብቻው ወደሚኖረው አባቱ ክሌይ ቤት በመሄድ ሁኔታው እስኪረጋጋ ድረስ እዚያ እንደሚቆይ ይነግረዋል። እነዚህ አባትና ልጅ መጥፎ ግንኙነት ነው ያላቸው። በተለይም አባቱ እርሱንና እናቱን ጥሎ ወደ ቪየትናም ጦርነት በመሄዱ ማይክ ያዝናል። ቢሆንም ግን አሁን ሌላ አማራጭ አልነበረውም። ክሌይ ስለ ሁኔታው ይጠይቋል። ማይክም በጓደኛው ሴራ እንደተጠመደ ይነግረዋል። የበንዲ እንዳለ ምክትል ፕሬዝዳንቱ ኪርቢ ለሕዝብ መግለጫ ይሰጣል። ትራምቡላውንም ራሳቸውን እንደሳቱ ኮማ ውስጥ እንዳሉና ማይክ ከሩሲያ መንግስት ጋር በመሆን ጥቃቱን ያቀነባበረው እርሱ መሆኑን ይናገራል። በዚህም ምክንያት ማይክን ለመያዝ የግል ወታደራዊ ተቋራጮችን ለመጠቀም የሚያስችል ትዕዛዝ መፈረሙን ያስታውቃል። ዌድ ይህን ዜና ሲሰማ በጣም ደስ አለው። ምክንያቱም ትራምቡል እምቢ ቢሉ አሁን በምክትል ፕሬዝዳንቱ አማካይነት ድርጅታቸው ወደ ሥራ ተመልሷል። በሌላ በኩል የዌድ የመረጃ ባለሙያዎች ማይክ ከአባቱ ጋር መሆኑን ደርሰውበት እርሱን ለመያዝ ዝግጅት ያደርጋሉ። በዚያው ምሽት ክሌይ ተኝቶ የነበረው ማይክን ቀስቅሶ ወደ ሚስጥር ቦታ ይወስደዋል። ክሌይ በድንገት ለሚመጡ አደጋዎች ባዘጋጀው ፈንጂ ተጠቅሞ የዌድን ሰዎች ከአካባቢው ያባርራቸዋል።
በማግስቱ ጠዋት ማይክ ከሞተ ሰው ላይ ባገኘው ስልክ ለዌድ ይደውልለታል። ዌድ ለምን ይህንን እንደሚያደርግ ሲጠይቀው መልሱ እንደገና ወደ ጦርነት ሜዳ መመለስ እፈልጋለሁ፣ ለዚህም ሲባል ጦርነት ቢነሳ ግድ የለኝም የሚል ነበር። ትራምቡል የግል ወታደራዊ ድርጅቶችን ስለማይፈልጉ ዌድ ይህንን እርምጃ መውሰድ ነበረበት። ማይክ ደግሞ በዚህ ጨዋታ ውስጥ እንደ መጠቀሚያ ነበር። ይህን የሰማው ማይክ ዌድን አድኖ እንደሚገድለው ዝቶ ስልኩን ይዘጋዋል። ብዙም ሳይቆይ ማይክ ከአባቱ ክሌ ጋር በመሆን በአሮጌ መኪና ጉዟቸውን ይጀምራሉ። የማይክ እቅድ ሆን ብሎ በክትትል ካሜራ መታየት ነበር። ይህም የኤፍቢአይ ኤጀንቶች የቀድሞ ቦታቸውን እንዲያውቁ ደብዳቤ ይዞ በማሳየት ነው። ኤጀንት ቶምሰንና ረዳቷ ራሚሬዝ መልእክቱ ይደርሳቸዋል። ቦታው ላይ ሲደርሱም የዌድ ሰዎች አስክሬን እና ለዌድ እንደሚሰሩ የሚያሳይ ማስታወሻ ያገኛሉ። ራሚሬዝ ማይክ አቅጣጫ ለማሳሳት እየሞከረ ይሆን ብሎ ቢጠራጠርም ቶምሰን ግን ዌድ የግል ወታደራዊ ተቋራጭ ድርጅት ባለቤት በመሆኑ ከዚህ ጥቅም የሚያገኘው እርሱ ብቻ እንደሆነ ትገነዘባለ። ስለዚህ ስለ ድርጅቱ ሙሉ መረጃ እንዲሰበሰብ ትዕዛዝ ሰጠች። ይህ በእንዲህ እንዳለ የትራምቡል ሐኪም ፕሬዝዳንቱ ማገገም መጀመራቸውን ያረጋግጣሉ። ማይክ ከአባቱ ጋር ነዳጅ እየቀዳ ሳለ ይህን ዜና በቲቪ ይሰማል። ነገር ግን ዌድ ፕሬዝዳንቱ እስኪሞቱ ድረስ እንደማያቆም ስለሚያውቅ ይሰጋል። ስለዚህ ራሱ ፕሬዝዳንቱ ጋር ለመድረስ ይወስናል። በዚህ መሃል ስለ ባለቤቱ ሊያ እና ልጁ ሊን ለአባቱ ይነግረዋል። ክሌ ልጁ ትዳር መያዙንና ልጅ መውለዱን ገናውን ማወቁ ነው። ከዚያም ማይክ የአባቱን መኪና ይዞ ወደ ከተማው ይነዳል። የፕሬዝዳንቱ ማገገም ዜና ዌድ ጋር ይደርሳል። ዌድ ከአለቃው ስልክ ይደውልለታል። አለቃውም ሌላ ማንም ሳይሆን ምክትል ፕሬዝዳንት ኪርቢ ነው። ዌድ ትራምቡልን ራሱ እንደሚገላቸው ቃል ይገባል። ምክንያቱም ትራምቡል ከነቁ ኪርቢ ለግል ወታደራዊ ተቋራጮች የፈቀደው ትዕዛዝ ይሰረዛል። ከጥሪ በኋላ ዌድ ለሰራተኞቹ የመድን ዋስትና እቅዳቸውን ተግባራዊ እንዲያደርጉ ያዛል። ይህ እቅድ ሊያ እና ሊን ማገት ነበር። የማይክ ሚስትና ልጅ ሁለት ታጣቂዎች ቤታቸው ገብተው ሊወስዷቸው ሲሉ ክሌ የማይክ አባት በድንገት ከየት መጣ ሳይባል ደርሶ ታጣቂዎቹን ይገድላቸዋል። ሊያና ሊን በሁኔታው ደንግጠዋል። ክሌ ራሱን እንደ ማይክ አባት አስተዋወቀ። ሊያ ስላላመነችው ስለ ማይክ የግል መረጃ እንዲነግራት ተጠይቋለች። ክሌ ጥሩ አባት ባይሆንም ሙሉ ስሙን፣ የልደት ቦታውንና የእናቱን የድሮ ስም ይነግራታል። ሊያ በዚህ ተረጋግታ አባቱን ታስተናግዳለች። በሌላ በኩል ትራምቡል ሙሉ በሙሉ ነቅተዋል። ዳይሬክተር ዴቪድ እና ኤጀንት ሳም ስለ ማይክ ክህደትና ኪርቢ ከሩሲያ ጋር ጦርነት ለመጀመር እያሴረ መሆኑን ይነግሯቸዋል። ፕሬዝዳንቱ የሰሙትን ማመን ስላቃታቸው ኪርቢ በስልክ እንዲያገናኛቸው ያዛሉ። ኤጀንት ቶምሰን እና ራሚሬዝ ዌድን ሊያነጋግሩት ሄዱም ዌድ ቀጥተኛ መልስ ከመስጠት ይልቅ በጥይት ጨርሶ ያስወግዳቸዋል። ዌድ ኤፍቢአይ የመጣ መሆኑን ስለተረዳ ድርጅቱን ዘግቶ ወደ ውጭ ሀገር ለመሸሽ ይወስናል። ነገር ግን ከመሄዱ በፊት ትራምቡልን መግደል ስላለበት ከሰዎቹ ጋር ወደ ሆስፒታል ያመራል። ማይክም ሆስፒታል ደርሷል። የፖሊስ ዩኒፎርም በመቀየርና በሬዲዮ ታጣቂ ወደ ድንገተኛ ክፍል እየመጣ ነው የሚል የሐሰት ማስጠንቀቂያ በመስጠት ጠባቂዎቹን ይበትናቸዋል። ማይክ በዚህ ብልሃት ወደ ትራምቡል ክፍል ይደርሳል። እዚያ ካሉ ኤጀንቶች ጋር ግብ ውስጥ ቢገባም በመጨረሻ እጁን ይሰጣል። ዴቪድን ሆስፒታሉ ደህንነቱ የተጠበቀ አይደለም፣ ፕሬዝዳንቱን አውጡ ብሎ ቢጮም ዴቪድ ሊያምነው አልፈለገም። ትራምቡል ግን ማይክ እንዲገባ ያዛሉ። ማይክ ዌድ ምን ያህል አደገኛ እንደሆነ ያስረዳል። ፕሬዝዳንቱ ማይክን ስለሚያምኑት እቅዱን እንዲመራ ይፈቅዱለታል። ማይክ የኦፕሬሽኑ መሪ ሆኖ ስራ ይጀምራል። ብዙም ሳይቆይ ዌድና ሰዎቹ የሆስፒታሉን የኦክሲጅን ሲስተም ተቆጣጥረውት እንደነበርና ሆስፒታሉን ሊያጋዩት መሆኑን ይረዳል። በሆስፒታል ክፍል ውስጥ ከፍተኛ ግርግር ተነሳ። በውስጥ የነበሩ ሰዎችም በሙሉ መውጣት ጀመሩ። ትራምቡልም እንዲያመልጡ በዊልቸር ይወሰዳሉ። ሁሉም አይኖች ትራምቡል በሚታከሙበት ሆስፒታል ላይ ስለነበሩ ሁኔታው ወዲያውኑ በዜና ይተላለፋል። በመንገድ ላይ የነበረው ዌድም ማይክ ኦፕሬሽኑን ሊያከሽፍበት እንደሆነ በዚሁ በዜናው ላይ ይረዳል። ይህ የሆነ ባለበት ወቅት ምክትል ፕሬዝዳንቱ በሩሲያ ላይ ወረራ ለመጀመር እቅዱን ለመግፋት ይሞክራል። ነገር ግን ሌሎች የካቢኔ አባላት ፕሬዝዳንቱ ነቅተዋል ብለው ስለሚያምኑ ፍቃድ ሊሰጡት አልፈለጉም። የተበሳጨው ኪርቢ አሁንም ስልጣን በእጁ እንዳለ እስካሁን ምንም አዲስ ዜና እንዳልተሰማ ቢነግራቸውም ጥያቄውን ውድቅ ያደርጉበታል።
በዚህ ጊዜ ትራምቡል ወደ መኪና ተጭነው ነበር። ነገር ግን ዌድና ሰዎቹ ሆስፒታል ደርሰው በመኪናው ላይ የጥይት ናዳ ዘንቡበታል። ይህም እቅዳቸውን እንዲቀይሩና ትራምቡልን ወደ ሌላ አስተማማኝ ቦታ እንዲወስዱ አስገደዳቸው። በዚህ ሂደት ውስጥ ፕሬዝዳንቱን ሲያጅቡ ከነበሩ ወታደሮች መካከል አንዳንዶቹ ይገደላሉ። ሁኔታውን ይበልጥ ለማባባስ በሆስፒታሉ ውስጥ ፍንዳታ ይከሰታል። ቢሆንም ግን ትራምቡልን ወደ አንድ ደህንነቱ የተጠበቀ የሆስፒታሉ ክፍል ማድረስ ቻሉ። ዌድና ሰዎቹም ትራምቡልን ለማግኘት ወደዚያው ክፍል ይገባሉ። በሁለቱ ወገኖች መካከልም በነበረው የተኩስ ልውውጥ በሁለቱም በኩል ብዙዎቹ ይቆስላሉ። ከሰዓታት ጠንካራ ውጊያ በኋላ ማይክ ዌድን በሆስፒታል ጣሪያ ላይ ያገኘዋል። እዚያም የሞት ሽረት ትግል ይጀምራሉ። በመጨረሻም ማይክ ዌድን አዳክሞ የሚጥል ምት ያሳርፍበታል። ዌድም ተሸንፎ አንተ ስለሆንክ የገደልከኝ ደስ ብሎኝ እሞታለሁ በማለት የመጨረሻ ትንፋሹን ይተነፍሳል። ከጥቂት ቀናት በኋላ ትራምቡል ክርቢን ቢሮ ሄደው ያገኙታል። የሞተው ዌድ በሕይወት እያለ ለራሱ እንደ መድን ዋስትና እንዲሆነው በመካከላቸው የነበረውን ግንኙነት የሚገልጽ ሰነድ አስቀምጦ እንደነበርና በኤፍቢአይ ምርመራ እንደተገኘ ይነግሩታል። ከስልጣኑ እንዲለቅም ያዙታል። ክርቢም ለተጨማሪ ምርመራ በፖሊስ መኪና ተጭኖ ይወሰዳል። በሌላ በኩል በማይክ ላይ ቀርቦ የነበረው ክስ በሙሉ ተሰረዘ። አሁን ከአባቱ ክሌይ፣ ከባለቤቱ ሊያ እና ከልጁ ሊን ጋር በመሆን ጥሩ ጊዜ እያሳለፈ ነው። ነገር ግን አሁንም በአእምሮ የሚመላለስ ነገር ስላለ በማግስቱ ወደ ትራምቡል ቢሮ በመሄድ የሥራ መልቀቂያ ደብዳቤውን ያቀርባል። ትራምቡል ለረጅም ጊዜ ትኩር ብለው ካዩት በኋላ ወደ እርሱ ጠጋ ብለው አሁንም ቢሆን የድርጅቱ ዳይሬክተር እንዲሆን እንደሚፈልጉ ይነግሩታል። ማይክም ፈገግ ብሎ ጥያቄውን በመቀበል ያመሰግናቸዋል። ታሪኩን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በዚህ ቻናል በአዳዲስ ፊልሞች እንገናኝ።